ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ሰላም እንዴት ከርማችኋል? ይህ ኤርቴክ ማንዴስ ነው። ኤርቴክ ማንዴስ እንግዲህ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂ ጋር በመተባበር በየወሩ የሚያቀርብላችሁ የሬዲዮ ፕሮግራም ነው። ይህ የሬዲዮ ፕሮግራም በተለይም ደግሞ የትምህርት ስርዓታችን ውስጥ ቴክኖሎጂን እንዴት አስተጋብረን መቀጠል እንችላለን የሚለው ላይ ትኩረት አድርጎ የሚመክር የሬዲዮ ፕሮግራም ነው ማለት ነው። በየወሩ ከጉዳዩ ጋር ቅርብ የሆኑ ባለድርሻ አካላትን እየጋበዝን ምክክር የምናደርግበት የእናንተን ሀሳብና አስተያየት የምንቀበልበት ነው። በዚህ ወር ዝግጅታችን ትኩረት የምናደርገው በተለይም በሀገራችን የኤርቴክ ተጽዕኖዎችን እንዴት መከታተል እንደምንችል ይሆናል። ባለድርሻ አካላትን ጋብዘናል። ለጉዳዩ ቅርብ የሆኑ እንግዶችንም ይዘናል። ፕሮግራሙን እየመራሁ እያስተዋወቅኩኝ አብራችሁ ቆይታ የማደርገው ደግሞ ረድኤት መሸሻ ነኝ። የዛሬ የፕሮግራማችን እንግዶች ደግሞ ዶክተር ሮብሰን ማርጎ የመምህራን ልማትና ቀጣይነት ያለው የሙያ ማሻሻያ መኮንን ናቸው። የላንድማርክ ትሬኒንግና ኢንቨስትመንት ኮንሰልተንሲ ኤጀንሲ ውስጥም መስራች ሆነው በስራ አስኪያጅነት ያገለግላሉ ማለት ነው። ወይዘሪት ዳግማዊት ወንድዬ ደግሞ የኢብራና ተባባሪ መስራችና የዲጂታል ሞጁል አዘጋጅ ናት። የኤልኤክስዲ ዲዛይነርም ናት። በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የሆኑት ፕሮፌሰር አለማየሁ ተክለማርያም እንዲሁ ዳይሬክተር ኦፍ ዳይቨርሲቲ ኢኩዊቲ ኤንድ ኢንክሉሲቪቲ ናቸው። እሳቸውም እንግዳችን ናቸው ማለት ነው። ቆይታችሁን ከኛ ጋር አድርጉልን። ውይይታችንን እንጀምራለን። እንግዶቼ እጅግ አድርጌ ነው የማመሰግነው። እንደ መንደርደሪያ እንዲሆነን በተለይም ደግሞ የትምህርት ስርዓታችን ውስጥ ቴክኖሎጂን እናስገባ እንጠቀም ብለን የምንሄድ ከሆነ ከመጠቀም አልፎ ዋና ነጥቡ የሚሆነው ስራ ላይ ከዋለ በኋላ የምርም ለውጥ ማምጣት ችሏል ወይ የሚለው ነው የሚሆነው እና ዋናው መነሻ እሱ ስለሚሆንና በምን ልክ ነው ያንን መከታተል የምንችለው? የኤርቴክ ስርዓቱን ትምህርት ውስጥ ካስገባን በኋላ ለውጥ አምጥቷል ወይ የሚለውን በምን ልክ መከታተል እንችላለን የሚለውን ፕሮፌሰር ካርሶል ጀምር። ቴክኖሎጂን በተመለከተ በትምህርት ስርዓት ውስጥ ቴክኖሎጂ የለውጥ ሊያመጣም ላያመጣም ይችላል። እንዳጠቃቀማችን ነው። የሰው ንክኪ ከሌለው ቴክኖሎጂ በራሱ ለውጥ አያመጣም። ስነ ምግባር እሴት ካልታከለበት ቴክኖሎጂ በራሱ ለውጥ አያመጣም። ለውጥ ቢያመጣም አሉታዊም ሊሆን ይችላል። ስለዚህ የሰው ንክኪ የሰው ግብአት ያስፈልገዋል። አንዳንዱ ቴክኖሎጂ ሰውን ተክቶ ይሰራል በሚል ለትውልዱ ይለቃል። በዚህ ምክንያት የሰው ግብአት ይቀንስና ቴክኖሎጂ ሙሉ በሙሉ ሲቆጣጠር የተሳሳተ አቅጣጫ ያስኬዳል። ለምሳሌ ፕላዝማን ብንወስድ ፕላዝማ ለውጥ ያመጣል ተብሎ ተሰራ። በወቅቱ የነበርነው ብንከራከርም ተቀባይነት አላገኘንም። እኔ በአዲስ አበባ ዩኒቨርሲቲ ስማር ምርጥ እጹብ ድንቅ የሆነ መምህር፣ በጣም ፍሬንድሊ የሆነ መምህር ስም መጥቀስ አያስፈልግም እንጂ ምን ይለን ነበረ? በትምህርት ውስጥ ተግባቦት ማለት እንግዲህ በእንግሊዝኛ ነው የሚናገረው፣ ግን ወደ አማርኛ ትርጉሜ ልናገር። በትምህርት ውስጥ ተግባቦት ማለት ኮሚኒኬሽን የሚለው ሲገልጽ ነው። ተግባቦት ማለት መምህሩ የተረዳውን ያህል ተማሪው ሲረዳ ነው ይላል። በሁለቱ መሀል የጋራ ነገር ሲኖር ነው መምህሩ ሊያስተላልፍ የፈለገውን ተማሪ በሚገባ ሲረዳ ነው ይላል። ከዚህ አንጻር ፕላዝማን ከወሰድ ፕላዝማ አንደኛ በደቂቃዎች የተወሰነ ነው። ሁለተኛ ግብአት የለውም፣ ግብረ መልስ የለውም። ከተማሪ የሚመጣ ጥያቄ የለም። በአንድ መንገድ ብቻ ነው የሚፈሰው። በመምህሩና በተማሪ መሃል የጋራ መግባባት ተግባቦት መኖሩ ማረጋገጫ የለውም። ሁለተኛ ለጥቂት ደቂቃዎች ነው የሚቆየው። አለፈ ማለት አለፈ ነው፣ ወደኋላ አይመለስም፣ ሄደ። ሶስተኛ ቋንቋው ለተማሪዎቹ የሚመጥን አልነበረም። የደቡብ አፍሪካ አክሰንቱ ምኑ ይህ በሙሉ እንግዲህ ቴክኖሎጂን ተጠቅመን ለውጥ እናመጣለን ተብሎ ብዙ
ብሮች ሚሊዮን ዶላሮች ወጥተው ነው ኢንቨስት የተደረገውና ኪሳራ ነበር። ስለዚህ ፕሮፌሰር ባሉን መሰረት ኢምፓክቱን ወይም ደግሞ ውጤቱን ቼክ እያደረግን ከስር ማንሄድ ከሆነ ቴክኖሎጂውንም የትምህርት ስርዓት ውስጥ ስናስገባ እንደተባለው ገንዘቡም ኪሳራ ነው የሚሆነው። ተማሪዎችን ማግኘት ያለባቸውን እውቀት ከማግኘት አንጻር በአንድ መንገድ ብቻ የሚፈስ መረጃ ስለሚሆን ክፍተት ሊፈጥር ይችላል ማለት ነው። ይሄ እንግዲህ ፕላዝማ አሁን ሸረሪት ድር አድርቶበት ብረት ማስቀመጫ ዝጎ ቴሌቪዥኖቹ የትም ተጥለው ሜዳ ላይ ቀሩ። የወጣ ወጪ ግን ለጄኔሬተር ለቴሌቪዥን ፓናሶኒክ ቴሌቪዥኖች የተገዙበት ግን ብዙ መምህራንን ማሰልጠን ይችል ነበር። መምህራን የኢትዮጵያ መምህራን ብቃት አዳብሮ በመምህራን ቢያስተምሩ ኖሮ ወይንም ደግሞ ቴክኖሎጂውን መምህራን ጣልቃ ገብተው ቢያዳብሩት ኖሮ እኔ ከዛ ከፕላዝማ ማደንቃቸውም ነገሮች አሉ። ለምሳሌ ላቦራቶሪ የፊዚክስ የኬሚስትሪ ላቦራቶሪ ግን ተማሪዎች ሳይረዱት ነው ብስ ብሎ የሚሄደው። ስለዚህ ኢምፓክቱን ከስር ቼክ እያደረግን በተለይ ቴክኖሎጂ የትምህርት ስርዓት ውስጥ ስናስገባ ክፍተቶችን እየለየን ጠንካራ ጎኖችን እየያዝን መሄዳችን አስፈላጊ ነው ማለት ነው። ሙሉ በሙሉ ለቴክኖሎጂ መተው ስህተት ነበረ። እንደውም አንድ ቀልድ አለ። ዳይሬክተሩ አስተማሪውን ገምግሙ ይላል እና ፎርም ይዞ ለተማሪዎች ይሰጣል። ተማሪዎቹ ሳይሞሉት ቁጭ ይላሉ። ምክንያቱም መምህሩ መክፈትና መዝጋት ብቻ ነው፣ ሚና የለውም። ሚናው ውስን ነው። አዎ መክፈት እስከሚከፍት 5 ደቂቃ መግቢያ ይሰጣል ይላል፣ መጨረሻ ማጠቃለያ ይሰጣል ይላል። ግን እሱ ሳይሰጥ መዝጋትና መክፈት ላይ ተወስኖ ቀረ እና ተማሪዎች ሙሉ እንጂ ሲላቸው ዳይሬክተሩ የትኛውን መምህር ነው የምንገመገመው? የፕላዝማው ነው ወይስ? ዶክተር እዚህ ጋር ይጨምሩልናል ብዬ ማስባለሁኝ። ምናልባት እንደተባለው በአንድ ወይ ብቻ ፍሰት ያለው ሲሆንና ሌሎቹ የቅርብ ጊዜ ቴክኖሎጂ ደግሞ እንመጣለን። እንደዛ በሚሆንበት ጊዜ ትክክልም ኢምፓክቱንና ተጽዕኖውን ለመመርመር ክፍተት ሊፈጠር ይችላል። ሌላኛው በዚህ ጊዜ ኢንተርኔት የሌለባቸው አካባቢዎች ወይም ኤሌክትሪክሲቲ የሌለባቸው አካባቢዎች ፕላትፎርሙ ብቻ ተመቻችቶላቸው የኤርቴክ ስርዓቱን የተጠቀሙ ነው ብለን የምናስባቸውም አካባቢዎች መረጃዎችን ስንሰበስብ በተለይም ተጽዕኖዎችን ለመገምገም ክፍተት ሊፈጠር ይችላልና አያይዘው ቅድም ፕሮፌሰርን ከጠየቁት ጥያቄ ጋር አንድ ላይ አያይዘውልን እነዚህንስ በምን አይነት ቴክኖሎጂ ነው ማጥበብ የምንችለው መረጃዎችን በምንሰበስብ ጊዜ ክፍተት እንዳይፈጠር የሚለውን። ጥሩ ቴንኪዩ። በመጀመሪያ ደረጃ በእኔ ሂሳቤ ቴክኖሎጂ በጣም ወሳኝና ቁልፍ ነገር ነው። ኢቭን ኢን ዘ አብሰንስ ኦፍ ቴክኖሎጂ የእኛ ስርዓተ ትምህርት የሚጠበቀው ለርኒንግ አውትካምስ ማምጣት አይቻልም። ቢኮዝ ዊ አር ሊቪንግ ኢን ሃይሊ ኢንተርኮኔክትድ ኤንድ ዳይናሚክ ወርልድ። አሁን እዚህ ጋር የምናመርታቸው ልጆች ለግሎባል ማርኬት ነው የምናመርታቸው። ስለዚህ ሳይቃጠል በቅጠል እንደሚባለው ከወዲሁ ዩዘር ፍሬንድሊ በሆነ መልኩ በጣም በጥንቃቄ ዲዛይን የሆነ ከናሽናል ካሪክለም ጋር ቴክኖሎጂውን በማዋዛት አሁን ትልቁ ክፍተት እዛ ጋ ነው። እንደ ስርዓተ ትምህርት ፕሮፌሰር እኔ የሚሰማኝ ችግር ምንድን ነው? ስርዓተ ትምህርቱን ያዘጋጁ ሰዎች ስለ ቴክኖሎጂ አላሰቡም ወይ ግንዛቤው የላቸውም ማለት ነው። ስለዚህ ኢንቴግሬሽን ያስፈልጋል። ከዲዛይን ጀምሮ ገና ከላይ ጀምሮ ፍሬሙ ሲዘጋጅ ቴክኖሎጂ መሰረት ያደረገ ሲንክሮናይዜሽን ቢኖር ከዛ ኢምፕሊሜንቴሽኑስ እንዴት ነው? ዊ ኒድ ሰርቴን ጋይድላይንስ። እንዴት መሬት ማውረድ ይቻላል? እንዴትስ መገምገም ይቻላል? እሱም አይበቃም። ሰልጥኖ ከወጡ በኋላ ምን ያህል ኢምፓክት አመጣ፣ ለርኒንግ አውትካሙ ምን ያህል ኢምፓክት አመጣ፣ ትሬሰር ስተዲስ ያስፈልጉናል። ስለዚህ በእኔ እይታ በጣም የታሰበበት በትክክለኛ ባለሙያ የተዘጋጀ ሲንክሮናይዜሽኑን ባላንሱን የጠበቀ ስራ ከሆነ በዛ ላይ ኢንዲኬተሮች ከወዲሁ የተቀመጡለት ስራ ከሆነ ቴክኖሎጂ በጣም እርግጠኛ ነኝ ሪሰርች አያስፈልግም። አውትካሙን መለየት ይቻላል። የተማሩ እና ያልተማሩ እንደውም
በጣም እርግጠኛ ነኝ ዩዘር ፍሬንድሊ በሆነ መልኩ ስቶሪ ቴሊንግ፣ አክቲቭ ለርኒንግ። አሁን እኛ ጋር ምንድነው ትልቁ ችግሩ? እዚህ ጋር ፕሮፌሰሩ ሊያግዙ ይችላሉ። የእኛ ትምህርት ሌክቸር ሜተድ ነው፣ ኤክስትሪምሊ ቲቸር ሴንተርድ። ከዛ መውጣት አለብን፣ ከፎርማል ፔዳጎጂ ወደ አክቲቭ ለርኒንግ ሞደርን ፔዳጎጂ ማምጣት። እሱም አይበቃም፣ አንድራጎጂ አረዳዳችን ሊሻሻል ይገባል። አሁን ዩኒቨርሲቲ ውስጥ የምናስተምራቸው ልጆች እንደዚህ አይነት ወጣቶች ናቸው። ፔዳጎጂ ብቻ አይበቃም፣ አንድራጎጂ፣ ስለ ጎልማሶች ትምህርት የተወሰነ ግንዛቤ ያስፈልጋል። ይሄም አይበቃም፣ ሄታጎጂ፣ ሙሉ በሙሉ ተማሪው ራሱን ችሎ ለርነር ሴንተርድ የሆነ ኢነብሊንግ ለርኒንግ ኢንቫይሮንመንት ለመፍጠር ቴክኖሎጂ በጣም ወሳኝ ነው። ስለዚህ ከመረጃ ማሰባሰቡ በፊት እንደኔ ዲዛይኑ በጥንቃቄ የታሰበበት በጣም ጊዜ ተወስዶ የታቀደ የተሰራ ኢምፕሊመንት የሆነ የተገመገመ ቢሆን ኢትዮጵያን ሪቮሉሽናይዝ ማድረግ ይቻላል የሚል ሀሳብ አለኝ። መረጃውን በተመለከተ ስቲል ቼክ ሊስት ያስፈልገናል። በእኔ እይታ ቼክ ሊስቱን መሰረት አድርገን እናጠናለን። ስቲል ግን ክፍተቶች አሉ። አንዳንድ አካባቢ አክሰስ አለ፣ ሌላ አካባቢ አክሰስ የለም። እሱን እንግዲህ የተለያየ ፕሮቶኮል ተጠቅመን ዊዛውት ኮኔክቲቪቲ እንደ ባክአፕ እዛ ውስጥ ለመግባት ትንሽ አይዶን ነው ፕሮፌሽናል እንትንም ይፈልጋል ይመስለኛል። በፕላዝማ ጊዜ ብሮድካስት ከሆነ በኋላ ሪካርድ አድርጎ የሚያስቀምጥ ኢኩፕመንት ነበር መሰለኝ። አንዳንድ ቦታ አረተው ሪፕሌይ አለ መሰለኝ። አሁንስ እሱም ማድረግ አይቻልም ወይ? አሁን እንኳን ይመስለኛል ወይዘሪት ዳግማዊት በደንብ ታግዘናለች። እዚህ ላይ አዳዲስ የመጡ ያሉ የመማር ማስተማር የኤርቴክ ሶሉሽኖች ሁለት መንገድ እንዲሆኑ ፐርሰናላይዝድ የሆነ የመማር ማስተማር ሂደቶች እንዲኖራቸውም ታቅደው የሚሰሩባቸው መንገዶች ይኖራሉና አሁን ዶክተር መረጃ ከመሰብሰቡ ጋር ተያይዞ ከኮኔክቲቪቲ ጋር ያሉት ችግሮችም እንዳነሱ ነው ያሉትና ሁለቱም ያነሱልኝ ለሁለቱም ያነሳዋቸውን ጥያቄዎች ጨምሮ ምናልባት ከዛ በፊት እሱ ክሊር እናደርግ ከሱ ጋር የሚሄድ ነው ሪከርድ እና ከዛ ሪፕሌይ የሚል ነገር አልነበረም። ምክንያቱም እኔ ስርዓተ ትምህርት ነበርኩ ያኔ። ኮፒራይት ኢሹ ተነስቶ የካምፓኒው ያሸነፈው የደቡብ አፍሪካ ካምፓኒ ሪከርዱን አይፈቅድም ነበር። ስለዚህ የቢዝነስ ጉዳይ ነበረ። ከማስተማሩ ይልቅ ሞሮፍ የቢዝነሱ ላይም ትኩረት ያደረገ ነበር። ስለዚህ አሁን ካሉት ጋርም ተያይዞ አሁን ካሉት የመማር ማስተማር ሂደቶች ላይ የኤርቴክ ሶሉሽኖች ጋር ተያይዞ ያሉትንም አንድ ላይ ታነሽልናለሽ ወይዘሪት ዳግማዊት። እና መረጃ በመሰብሰቡ ሂደት ላይ በተለይ ትምህርት ቤቶች የሚገጥማቸው ተግዳሮት አለ ወይ? ተጽዕኖዎችን አሳስ ለማድረግ ወይም ለመገምገም ሲሞክሩ። እሺ፣ አመሰግናለሁ። ቅድም ለማንሳትም እንደተሞከረው ቴክኖሎጂ ብቻውን ለውጥ የሚያመጣ ነገር አይደለም። አዎ ቴክኖሎጂ ያስፈልገናል፣ ምንም ጥያቄም ጥርጥርም የሌለው ነገር ነው። ግን ብቻውን ቴክኖሎጂ ብቻ ኢምፓክትፉል ነው ብለን ማለት አንችልም። ቴክኖሎጂ ብቻ አቬለብል ስለሆነ ኢምፓክት ያመጣል አንልም። አንደኛው ነገር ተደራሽነቱን ቼክ አውት ማድረግ አለብን። ኢንክሉሲቪቲውን ቼክ አውት ማድረግ አለብን። ለምሳሌ ተደራሽነት ስንል ከቋንቋ አንጻር አሁን ኖርማሊ ብዙ ኮርሶችም ዴቨሎፕ የሚደረጉት ብዙ ድርጅቶችም ፈንዶችም ሲገኙ ዴቨሎፕ እንዲደረጉ የሚደረጉት በሎካል ላንጉጅ አይደለም፣ በእንግሊዝኛ ነው ሞስት ኦፍ ዘ ታይም። እና ምን ያህል ነው እንግሊዝኛ ዴቨሎፕ ስናደርግ ምን ያህል ነው? አዎ ለብዙዎች አክሰሰብል እንዲሆን ልናደርግ እንችላለን፣ ግን ኢምፓክቱ ምን ያህል ነው? እሱ አጠራጣሪ ነው። በዛ ላይ ያደገስ የሚሄድ ነገር ነው ወይ? ሰዎች እየፈለጉት የሚሄድ ነገር ነው ወይ? ለርነሮች እየጨመሩበት የሚሄድ ነገር ነው ወይ? አት ሴም ታይም ኢንክሉሲቪቲውስ እንዴት ነው? አካል ጉዳተኞችን፣ ሴቶችን የሚያካትት ነው ወይ የሚለው ነገር አንድ መነሳት ያለበት ጥያቄ ነው። ሁለተኛው ነገር ደግሞ ኢንጌጅመንት፣ ቅድም ዶክተር እንዳነሱት ማለት ነው ኮርሶች ባይተሰልፍ ትምህርት ሲሆን ደስ አይልም። እየተማርሽ ነው ስትባይ ደስ አይልም። እና
ቅድም ዶክተሩም እንዳነሱት ከኛም ኤክስፔሪየንስ አንጻር ሞር በጣም ዩዘር ፍሬንድሊ መሆን አለባቸው። ከዩዘሩ ጋር ኢንተራክት የሚያደርግ ዩዘሩን የሚነካ ነገር መጠቀም መቻል አለብን። የመጀመሪያው ነገር ስቶሪ ቴሊንግ ነው። ስቶሪ ቴሊንግ ሞር ኮርሱን ኢንተርናላይዝ እንዲያደርጉት የሚማሩትን ነገር ወደ ራሳቸው እንዲያመጡት የሚያዩቸው አኒሜሽኖች ውስጥ የሚያዩቸው ካራክተሮች የምንጠቀማቸው ስቶሪዎች የኔ ናቸው ብለው እንዲወስዱት በጣም ያግዛቸዋል። ዊችስ እንዳይረሱት አንደኛ ነገር ስቶሪ በራሱ እንዳይረሳ ያደርጋል። ፊልም አይተሽና ትምህርት መጽሐፍ አንብበሽ ወይ ደግሞ ትምህርት ተምረሽ የምታስታውሻቸው ነገሮች እኩል አይደሉም። ቪዥዋሊ የምታያቸው ነገሮች ሞር አይምሮ ውስጥ የመቀመጥ ቴንደንሲያቸው ሰፊ ነው። ስለዚህ እነዛን ነገሮች ማካተት መቻል አለበት ኢርቴኩ በራሱ ማለት ነው። ስለዚህ ለርነሮች ሞር ኢንጌጅ እያደረጉ ነው የሚማሩት። ከዛ በተጨማሪ ለምሳሌ አሰስመንቶች ኦን ስፖት የሆኑ ነገሮችን ይሄ ኢንተራክቲቭ የሆኑ በጣም ማያጨናንቁት በጣም እንትን እንዲሉ የማያደርጉት ፈተና ነው እንዲሆን እንደዛ እንዳይሰማው የሚያደርጉት ግን ደግሞ ያወቀውን ነገር ሜዥር የሚያደርግበት። ብዙ ጊዜ አሁን ፈተናዎች እንዴት ነው ያወቅሽውን ሜዥር ከማድረግ ይልቅ ማጨናነቁ ይበልጣል አይደለ? ስለዚህ ሞር ኦፍ ግን ከማጨናነቁ የሚያውቀውን ነገር ሜዥር የምናደርግበት እንዴት ነው ጌሚፋይድ የሆኑ ነገሮችን ብንጠቀምለት ሞር ኦፍ እየተማረው እያወቀው ነው የሚሄደው እና ከዛ በኋላ ኪዩዞች አሰስመንቶች ሞር በጣም ምን ያህል ትምህርቱን አውቆታል ምን ያህል ተምሮታል የሚሉትን ነገሮች በደንብ ማወቅ እንችላለን ማለት ነው። ስለዚህ ፎከስ ማድረግ ያለብን ቴክኖሎጂውን ማምጣቱ ላይ ብቻ ሳይሆን እንዴት እንጠቀመው ላይም ነው። ስለዚህ አውትካሙን ከዛ ነው መመርመር አለብን ብዬ የማስበው እንጂ ብቻውን የትምህርት ስርዓቱን ይለውጣል የሚል እምነት የለኝም። እነዚህ ነገሮች መካተት አለባቸው። ኤሌክትሪክሲቲ፣ ኮኔክቲቪቲ፣ ኢንተርኔት በሌለባቸው አካባቢዎች ላልሹ በጣም ትልቅ ኢሹ ነው። ከባድም ኢሹ ነው ማለት እዚህ አርባንና ሩራል ላይ ያለው የኢንፍራስትራክቸር ልዩነት ሰፋ ያለ ነው እና ምንም ኢንተርኔት የሌለባቸው ኤሌክትሪክሲቲ የሌለባቸው አካባቢዎች አሉ። የመጀመሪያው ሶሉሽን ኦፍላይን የምንጠቀማቸውን ሶሉሽኖች ማምጣት ነው። ሞር አንዴ አፕዴት ከተደረጉ ወይ ደግሞ አንዴ ኢንተርኔት ካገኙ በኋላ ኮርሶቹ ዳውንሎድ ሆኖ ኦፍላይን መጠቀም የሚችሉባቸው ነገሮች ማለት ነው። አንዴ ኢንተርኔት አግኝተው ቪዲዮዎቹን ዳውንሎድ ካደረጉ እንትን ካሉ በኋላ በራሳቸው ሰልፍ ፔስድ ሆኖ በራሳቸው ቀስ እያሉ እንደፈለጉ እንዲማሩ የሚያደርጉ ኦፍላይን ሲስተሞች ናቸው የመጀመሪያው። ሁለተኛው ምናልባት ኤሌክትሪክሲቲን በተመለከተ ዲቫይሶቻችን ይወሰናሉ። ለምሳሌ ታብሌቶች ሞር በጣም ባትሪ የሚቆጥቡ አይነት ታብሌቶችን መጠቀም። አሁን እንደውም ሶላር ሲስተም አይ ቲንክ በገጠሩም አካባቢ በደንብ በስፋት ያለ ነገር ነው እና የምንጠቀማቸውም ዲቫይሶች እነዚህን ነገሮች ያካተቱ ቢሆኑ ያው ኢንተርኔት ሲኖር ደግሞ ሞር እንትን የማለት ቻንሳቸው ስላለ ኦፍላይን የሚጠቀሙ ከሆነ ባትሪውም ሴፍቲ የመሆን እንትኑ ከፍተኛ ነው። ስለዚህ እንደዚህ አይነት ዲቫይሶችን መጠቀም ሞር ችግሩን ቀለል እንዲል ያደርገዋል ብዬ አስባለሁኝ። ቅድም ፕሮፌሰር ደጋግመው እያሉ ነበረ እና ከሱ ጋር ተያይዞ በተለይ ደግሞ ወይዘሪት ዳግማዊት የጠቀስሽልን ነገር አለ። ወዲያውኑ ሪል ታይም የሆኑ እንትኖችን ፊድባኮችን ከመሰብሰብ አንጻር እና ፕሮፌሰር አለማየሁ እዚህ ጋር በደንብ ያስረዱናል ብዬ ማምኛለሁኝ ከዚህ ጋር ተያይዞ እና እነዚህን በቅጽበታዊ የሆኑ ለምሳሌ ቅድም ፕላዝማን እንደ ምሳሌ አንስተው ነው ነበርና ስራ ላይ ከዋለ በኋላ የሁሉ ነገር ኢንቨስት ከተደረገ በኋላ ኢምፓክቱ መጨረሻ ላይ ሲታይ ተማሪዎች ጋር ደርሶ የፈጠረው ተጽዕኖ እምብዛም ሆነ ከፖዚቲቭነቱም በላይ ያኛው ፓርት አጋደለ። ሳይረዱ ተማሪዎች መውጣት መጀመራቸው መታየት ጀመረ። አሁን ደግሞ እነዚህ ሌሎች የቴክኖሎጂ ሶሉሽኖችን ወይም መፍትሄዎች ብለን የምናመጣቸው ነገሮች ብዙ ኢንቨስት ከመደረጉ በፊት ውጤቱ አወንታዊ ሆኖ ይመጣል ወይ የሚለውን ለማየትም እየተከወነ ባለበት በዛው ግምገማው እንዲቀጥልም ምን ማድረግ ይኖርብናል? ቅድም እንዳልኩት ቴክኖሎጂ ጠቀሜታ አለው። ዶክተር ሮብሰንም ያለውን በጣም እንስማማበታለሁ። አሁንም አንደርላይን ማስመር የምፈልገው ቴክኖሎጂ ያለ ሰው ማዕከላዊነት ጉዳትም ሊያደርስ ይችላል። ኦፍኮርስ አደልት ሲሆኑ ወይም ጎልማሳ ሲሆኑ በራሳቸው ኢቲክስ ሲኖራቸው ቫሊዩ ሰርጾ የገባቸው ሰዎች ከሆኑ ሰዎች በራሳቸው መንገድ ሊማሩበት ይችላሉ። አደልት ኃላፊነት ወስደው፣ ለወጣቱ ግን ጥንቃቄ ማድረግ አለብን። የፕላዝማ ማቴሪያሉ ጠቀሜታ እንዳለው አምናለሁ።
ነገር ግን ትምህርቱ የተካሄደበት መንገድ ሁለት ነገር ነው። አንደኛ መስማት ነው። ቋንቋ እህቴ ጥሩ ገልጻለች። ልጄ ቋንቋ እንግሊዝኛውን በደንብ አይረዱትም። ስለዚህ አልተማሩ ማለት ነው። መስማት። ሁለተኛ ያዩት ነገር በቋንቋ ካልታገዘ ማስረጽ አይችሉም። ያያሉ። ላቦራቶሪ በጣም የሚገርም ነው። ብዙዎቹን ለማየት ሞክሬያለሁ። የፕላዝማ ላቦራቶሪ ጠቀሜታ ነበረ። ግን ቋንቋ አይረዱም። ሁለተኛ ፈጣን ነው። ሶስተኛ እንደገና ማየት አይችሉም። መምህር ጣልቃ የሚገባበት ጊዜ የለውም። በዚህ ምክንያት ኪሳራ ደርሷል። ቴክኖሎጂን በአግባቡ ባለመጠቀማችን የመምህርን ግብአት ከመጀመሪያውኑ ዲዛይን አድርገን ባለመነሳታችን የሚለውም ትክክለኛ ሀሳብ ነው። ሰው ልጅ በማንበብ ብቻውን በማንበብ የአንድ ኤድገር ዴል የሚባል በ1954 ያወጣው አንድ ቲዮሪ አለ። ከዛ በኋላም ታድሶ እስከ ዛሬ ድረስ ተቀባይነት አለው። ቅርብ በ2024 በታተመ መጽሐፍ ላይ አግኝቼዋለሁ። ያንን ድሮ ነው ተምሬዋለሁ። በማንበብ ብቻ 10% ይማራል ሰው ልጅ። በማንበብ ብቻ መማር ከሚገባ 10% ይማራል ይላል። በመስማት 20% ይማራል ይላል። በመስማትና በማየት 30 ይላል። ያንን ደግሞ ያየውን የሰማውን በውይይት ሲያዳብረው ሀሳብ ሲለዋወጥበት 50% ይማራል ይላል። ነው በማየትና በመስማት 50% ነው። ዲስከሽን ሲታከልበት 50% ነው እያለ በማድረግ በድርጊት ቅድም እሱ ያለው አክቲቭ ለርኒንግ ወይም ንቁ በራሱ እንደ ውሃ ዋና ማለት ነው። ውሃ ዋና በስብከት አይማርም። ሰው ውስጡ ገብቶ መቦጫረቅ አለበት። 90% ይማራል በማድረግ። ይሄ ቲዮሪ ዛሬም ኢንታክት ነው። የሚገርማቸው አለ አክቲቭ ለርኒንግን ወይም በንቃት መማርን። ቴክኖሎጂ አሁንም የሚመጡትን ቴክኖሎጂ ምን ጊዜም ጠቃሚ ነው። ላፕቶፕ በጣም እየጠቀመን ነው። ሞባይላችን እውቀት ሙሉ ነው። ግን ይሄንን ኢቲክስን በማስረጽ ኢቲክስ የምልበት ምክንያት አለ። እሴቶቻችንን በተማሪው ህይወት ውስጥ በማስገባት ስነ ምግባር፣ ግብረ ገብን የሚሉትን ነገሮች ለትምህርት ለተባለ ዓላማ ብቻ እንዲውል ቴክኖሎጂ በማድረግ የሰው ግብአትም ደግሞ በመጨመር ብንጠቀምበት። አሁን እንግዲህ የኤአይ ዘመን ነው። ኤአይ በጣም ቁጥር ውጭ ሁሉ እየወጣ እየሄደ ነው፣ እያየን ነው። ራሱን እያስተማረ ሜሞሪ የሚይዝ ኤአይም እየመጣ ነው። ስለዚህ ይሄንን ያለ አግባብ ከተጠቀምንበት ከተባለው ከስነ ምግባር ውጪ የሆኑ ነገሮችንም ልንተገበር እንችላለን። ስለዚህ ለትምህርት ታስቦ ለፖዚቲቭ ብለን ያመጣነው ነገር ቴክኖሎጂ ልጆች ላይ ሌላ ኤአይን ደግሞ አሁን እየተጠቀሙ ሌላ የሚሰሩ ነገሮች አሉ። አጥፊ የሆነ ነገር የሚሰሩ አሉ። ከኤአይ ጋር ተነስቶ እንደውም እንደ ስጋት የሚቀመጡ ነገሮችም አሉ። የተወሰነ የእረፍት እንውሰድና ተመልሰን ስንመጣ እነዚህን ጉዳዮችን በስፋት የምንወያይበት ይሆናል። አድማጮቻችን ኤርቴክ ማንዴይስ ነው የተከታተላችሁ ያላችሁት። ኤርቴክ ማንዴይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያ እና ቴክኖሎጂ ጋር በመተባበር በየወሩ የሚያቀርብላችሁ የሬዲዮ ፕሮግራም ነው። የአፍታ እረፍት እንውስድና ውይይታችንን እንቀጥላለን። ኤርቴክ ማንዴይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያ እና ቴክኖሎጂ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም። ተመልሰናል አድማጮቻችን። ኤርቴክ ማንዴይስ ነው የተከታተላችሁ ያላችሁት። ኤርቴክ ማንዴይስ የማስተር ካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር የሚያቀርበው ወርሃዊ ፕሮግራም ነው። ከእንግዶቼ ጋር ያለኝ ቆይታ አሁንም እንደቀጠለ ነው ያለው ማለት ነው። በተለይም የትምህርት ስርዓት ውስጥ ቴክኖሎጂን እንዴት እናስተጋብር የሚለው ላይ ትኩረት እናደርጋለን። ለጉዳዩ እጅግ የቀረቡ ባለድርሻ አካላትንም እየጋበዝን ውይይት እናደርጋለን ማለት ነው። የዛሬ ውይይታችን የኤርቴክ መፍትሄዎችን ስንጠቀም በሀገር አቀፍ ደረጃ ከመጠቀም ባለፈ ምን አይነት ለውጥ እያመጡ ነው የትምህርት ስርዓቱ ላይ የሚለውን ትኩረት አድርገን እየተወያየን ነው ያለነው ማለት ነው። ቅድም እንግዲህ ፕሮፌሰር አለማየሁ የተወሰነ ነጥብ አጋርተውን ነበረ የወጣ ነው።
ወይዘሪት ዳግማዊት ከዚህ ጋር ተያይዞ እንግዲህ እሳቸው ካነሱልን ነጥብ በተጨማሪ የኤርቴክ ተቋማት በተለይም ደግሞ ቀላል የሆኑ የፕላትፎርም መጠቀሞችን እና የሚታዩ የትምህርት ውጤቶችን እንዴት መለየት ይቻላል? ምክንያቱም ይህን ያህል ሰዎች እየተጠቀሙ ነው ብለን ከማለት ባለፈ የምርም ውጤት እያመጣ ያለ ነገር ነው ወይ የሚለውን ለመለየት ልንጠቀምበት የምንችል መንገድ አለ ወይ? እሺ፣ አመሰግናለሁ። ፕላትፎርሞች ላይ ኦብቪየስሊ አሁን ላይ ምን ያህል ሰው ገብቷል፣ ምን ያህል ሰው እየተጠቀመ ነው፣ መቼ ገብቷል፣ ላይክ ዊዝን አ ዊክ ሊሆን ይችላል። የመግባት ፍሪኩዌንሲው ምን ያህል ነው፣ አት ዘ ሴም ታይም ደግሞ ምን ያህል ታይም ስፔንድ አደረገ እዛ ኮርስ ላይ የሚሉትን ነገሮች አሰስ ማድረግ ይችላል። ወደ አውትካሙ ስንመጣ ግን ለምሳሌ ኢድቴክ ላይ ያሉ እንትኖች አሰስመንቶች ይኖራቸዋል፣ ኪዩዞች ይኖራቸዋል። ተማሪው ከመግባቱም በተጨማሪ ምን ያህል ተምሮ ወጥቷል የሚባሉ አሰስ የሚደረጉባቸው ቅድም ኢንዲኬተሮችን ብለን አንስተናቸዋልና እነዛ ነገሮች በጣም ወሳኝ ናቸው። የሚገባውን ሰው ማብዛቱ ብቻ ጥቅም አይኖረውም ማለት ነው። የሚገባው ሰው ስለበዛ ብቻ ይሄን ያህል ሰው ገብቷል፣ ይሄን ያህል ሰዓት አሳልፏል እዚህ ኮርስ ላይ መባሉ ብቻ ጥቅም አይኖረውም። ስለዚህ የመጀመሪያው ነገሮች እንዳልኩሽ እዛ ኮርስ ውስጥ ገብቶ የሚያሳልፍባቸውን ሰዓቶች ሞር በጣም እንዲመቹት ማድረግ የመጀመሪያው ነገር ነው። ጋፑን ይሄ ምንድነው ጋፑን ፊል የሚያደርግልን ማለት ነው። የሚቆይባቸው ሰዓታቶች ሞር የሚማረውን ትምህርት ወደ ውስጡ ኢንተርናላይዝ አድርጎ እንዲቆይ የሚያደርጉት ነገሮች መኖር አለባቸው። ለምሳሌ ረዣዥም ቪዲዮዎች የሚያይ ከሆነ የሆነ ሰዓት ሎስት ታደርጊያለሽ። ባይዘወይ ከ45 ደቂቃ ምናምን በኋላ ከ45 ሰከንድ ምናምን በኋላ እንትን ልትይ ትችላለሽ፣ ልጠፊ ትችላለሽ። ስለዚህ እንዴት ነው በየመሃሉ ኢንተራክት የሚያደርግሽን ኩዌሽኖች ልትጠየቂ ትችላለሽ። ዊች ኢዝ ኦኬ እስካሁን የሰማሁትን ነገር አውቄዋለሁ ሆይ የሚለውን ነገር አሰስ ይደረግበታል ማለት ነው። ቪዲዮዎች ላይ እንደዚህ አይነት ነገሮችን መጠቀማሉ። ምናልባት ደግሞ የሚያነባቸው ምናምን ነገሮች ካሉ ኦን ስፖት የሆኑ አሰስመንቶች ለምሳሌ አንዴ መመለሱ ብቻ ሳይሆን ኤክስ ሆነ ለምሳሌ ኤክስም ሆንሽ ራይትም ሆንሽ አለፍሽ ምናምን መባሉ ብቻ ሳይሆን ደግመሽ ደግሞ ስትሞክሪው አግኝተሽዋል ወይ መልሱን ተሻሽለሻል ወይ ኢምፕሩቭ እያደረግሽው ነው ወይ ራስሽን የሚለው ነገር አንድ ሌላው እንትን ነው። ስለዚህ አሰስመንቶችም ሲኖሩ ኦን ስፖትም ሲኖሩ ስትሳሳቺ ስህተትሽን የመድገብ ቴንደንሲሽ በጣም ሎው ነው የሚሆነው። ስለዚህ ስትሳሳቺ ሁለተኛ ላይ እንትን ስትይ ደግመሽ ተሳሳትሽ ማለት ምን ያህል ነው ሪቴን ያደረጋችሁ ጥያቄ ውስጥ ነው። ልክ ስትሰሪ ደግሞ ኦኬ ሶ አሁን ኢንተርናላይዝ የማድረጉ ነገር እየመጣ ነው። አሰስመንቶችም ሲመጡ ደግሞ ከተማሩት ነገሮች ውስጥ ሞር በጣም ትምህርቱን ኢንተርናላይዝ ማድረጋቸውን ቼክ የሚያደርጉ አሰስመንቶች መሆን አለባቸው ማለት ነው። ስለዚህ ኦንላይን ፕላትፎርሞቹ ብቻቸውን ሰው ገባና ታይም ስፔንድ አደረገው ዊዝን ዊክ ይሄን ያህል ጊዜ ይገባል መባላቸው ብቻ በቂ አይደለም። እነዚህ ነገሮች ሞር ኢምፓክቱን በደንብ እንዲሰፋ ኢምፓክትፉል እንዲሆን ኮርሶቹ በደንብ ሪቴን እንዲደረጉ በጣም ሜጀር ነገሮች ናቸው። ስለዚህ ተጽዕኖዎችንም በዛው ልክ ከጠይቁ ጥያቄ ጋር ተያይዞ ሲነሳ አብሮ የሚመጣ ይሆናል ማለት ነው። ዶክተር ወደ እርስዎ ልምጣና ወይዘሪት ዳግማዊት ካለችልን በተጨማሪ ዶክተር ሮብሰን እሱ ላይ የሚሉን ይሆናል። በሱ በተጨማሪ ደግሞ በተለይ የምናውቀው እኛ በሀገር አቀፍ ደረጃ ያለ በተለይ ቴክኖሎጂን ትምህርት ስርዓት ውስጥ እያስገባን ሆኖ ሳለ መጨረሻ ላይ አውትፑቱ ላይ ወይም ደግሞ የመጨረሻው እቅዱ አልቆ ግባችን ብለን ስንመጣ የሚያመጣውን ኢፌክት መገምገም የሚችል አካል ወይ ስርዓት ወይ ደግሞ በዛ ልክ የተደራጀ አሰራር አለ ወይ የሚለውን ከወይዘሪት ዳግማዊትን ከጠየኳት ጋር አንድ ላይ አያይዘው ይመልሱልን። ኦኬ ቴንክ ዩ። በእኔ እይታ በእርግጥ ሪሰርች ይፈልጋል ቱ ቢ ኦኔስት ኢንዴፕስ ያለው ሪሰርች ስፋት ያለው ሪሰርች። ምክንያቱም ይህ ሀገር በጣም ትልቅ ሀገር ነው፣ በጣም ሰፊ ሀገር ነው፣ በጣም ብዙ ኢንስቲትዩሽኖች አሉን። ጥናትና ምርምር ይፈልጋል። ሄስቲ ጀነራሊዜሽን ጥሩ አይደለም። ሆኖም ግን ኢንቲዩቲቭሊ እንደ ትምህርት ባለሙያ እድሜም ሙሉ ያው እዚህ ውስጥ ስለጨረስኩኝ እስከ ዛሬ ማለት ነው ይሄን ያህል ወጥ የሆነ የተስተካከለ የታሰበበት ስርዓተ ትምህርት ዝግጅትም የለንም።
አስፋራ ሳይሲ ፍራግመንትድ የሆነ በጣም የተበታተነ ኤፈርትስ በጣም የተበታተነ ስራ የተበታተነ ግምገማ ይሄ ነው ያለው። ፎር ዩር ኢንፎርሜሽን ቱ ቢ ኦነስት እንደውም ከፈንዲንግ ጋር የተገናኘ ስራ ነው በአብዛኛው። ይሄ መሆን የነበረበት የኢትዮጵያ ትምህርት ሚኒስቴር እንደ ባለቤት ይህንን ጉዳይ ወስዶ በፐብሊክ ኢንስቲትዩሽን በፐብሊክ ፈንዲንግ መሰራት ነበረበት ይሄ ስራ። የእናንተ ሚዲያ አውትሌት ራሱ በማስተር ካርድ ፋውንዴሽን ነው ፈንዲንጉ። ምን ያህል ነው አሁን ይሄ ሽፋኑ? ምን ያህል ከቨሬጅ አለው? ምን ያህል አሳታፊ ነው? አይዳውት። ስለዚህ ይሄ መሆን የነበረበት የመንግስት እቅድ የመንግስት ስራ መሆን ነበረበት። ሆኖም ግን እኔ እስከሚገባኝ የእኛ ስራ ትምህርት ቴክኖሎጂን እንደ አድኦን ነው እንደ ተጨማሪ ነገር ኤክስትራ ካሪኩላር አክቲቪቲስ እንደሚባለው ማለት ነው እንጂ መሆን የነበረበት ኢንቴግሬትድ ኢምቤድድ የሆነ ስርዓት ቢመቻች እርግጠኛ ነኝ ለውጥ ያመጣል። አሁን ግን ዝም ብሎ የተበታተነ እዛ እዚህ ምናምን በቃ አቴምፕትስ ወጥ የሆነ ስራ ወጥ የሆነ ትግበራ ወጥ የሆነ ግምገማ ኢትዮጵያ ውስጥ አለ ብዬ በጭራሽ አላስብም። ስለዚህ ብዙ ስራ መሰራት አለበት። ብዙ ስራ ፊት ለፊት ይጠብቀናል ብዬ አስባለሁ። ጅምሮች ጥሩ ናቸው፣ ግን ከህዝቡ ብዛት ካለው ዲማንድ አኳያ ከግሎባላይዜሽን ኢንፍሉዌንስ we are really far behind። ስለዚህ እንደውም ቅድም ከፈንድ ጋርም ተያይዞ ፈንድን መሰረት ያደረጉ ገቢን መሰረት ያደረጉ ጥናቶችም ነው የሚደረጉት ከሚለው ጋርም ተያይዟል። ሶ የሚደረጉ ይሄ ኢምፓክቱን እስቲ እንለካውን ገምግመው ብለን ስንሄድ ፈንድን መሰረት ያደረጉ ጥናቶችን ወይም ደግሞ መረጃዎችን ዳታዎችን የምንሰበስብ ከሆነ ስቲል ችግሩ እንደቀጠለ ነው የሚሆነው ማለት ነው። ፈንዱ ከቆመ ይቆማል ማለት ነው። መረጃዎችም ጄኒዩን ይሆናሉ የሚሉ ነገሮችም አጠራጣሪ ነው ሆነው የሚመጡት። ሶ መዋቅራዊ ችግሮችን በዚህ ልክ ሊመጡ የሚችሉ መዋቅራዊ ችግሮች አሉ ወይ? ካሉስ እነዚህ መዋቅራዊ ችግሮች በምን ልክ ነው እንደው ትንሽ የፈቀፈቅን የምንችልበት ቦታ ላይ እንድንደርስ የሚያደርገን? ፕሮፌሰር አለማየሁ እስቲ እርስዎን ልጠይቅ። እንግዲህ ትምህርትን የተረዳንበት ራሱ እኛ በኢትዮጵያ ውስጥ ብዙ ባለስልጣኑም ሁሉም ሰው የተረዳበት መንገድ ከጥንት ጀምሮ ትክክል አይደለም። የድሮ ይሻላል ይባላል። ሁሉም ሰው የድሮ ይሻላል ይላል። የድሮ ምንድን ነው ብትይ በአፄ ምኒልክ ዘመን ለዓላማቸው አስተርጓሚ ይፈልገው ነበር፣ አስተዳዳሪ ይፈልገው ነበር። ግን ስርዓተ ትምህርቱም የውጭ ነው፣ አስተማሪም የውጭ ነው፣ ቋንቋውም የውጭ ነው። የኢትዮጵያን ችግር የሚፈታ አልነበረም። በንጉሱም ያው ነው። በደርግም ወደ ምስራቅ ዞረና ወደ ምስራቅ ኮሚኒዝም መጣ። ኢትዮጵያኖች አስተማሪዎች ናቸው። እነሱ በተቃርኖ የተሞላ ነበረ። ሀሳቡም ፍልስፍናውም የኮሚኒዝም ነው እስከ 2010 ድረስ ማለት ያው አብዮታዊ ዲሞክራሲ መቼም ኮሚኒዝም ነው ብዬ ስለማምን ነው። እና ትምህርቱ በሽምድዳ የተሞላ ነው። ሁሉም ሸምድዶ ለማለፍ ነው እንጂ የኢትዮጵያ ችግር ምንድን ነው? በተማርነው ትምህርት ከውጭ የምንውሰድ እንዴት ነው የኢትዮጵያን ችግር የምግብ ችግር የምንፈታው? የአልባሳትን ችግር የምንፈታው? የህይወትን ችግር የቤት መጠለያን ችግር እንዴት ነው የምንፈታው የሚል አይደለም። በቃ ኮፒ ነው፣ እንሸመድዳለን፣ ማትሪክ እናልፋለን፣ ዩኒቨርሲቲ እንገባለን፣ ወረቀት እንይዛለን። ያ ወረቀት የህዝቡን ችግር ይፈታል ወይ? አሁን በየቦታ ስትሄዱ አገልግሎት እንኳን በቂ አገልግሎት የማናገኘው ለምንድን ነው? የተማረው የተመረቀው በቃ ችግር የሚፈታ አይደለም። ስለዚህ የመዋቅር ችግር መዋቅር ስንል እንግዲህ ትምህርት ሚኒስቴር አለ፣ የቢሮ እንደዛ ማለት ከሆነ እኔ መዋቅሩ ቢሮ መቋቋማቸው ምንም ችግር የለም። ግን ፍልስፍናው ነው ችግሩ። የፍልስፍናው መዋቅር ነው።
የሀገሪቷ ራሱን የቻለ የተስማማችበት ከላይ ጀምሮ ወደታች ካስኬድድ የሚሆን ኦፍኮርስ ደግሞ ወደ ክልል ሲሄድ ወደ ቢሮ ሲሄድ ወደ ወረዳ ሲሄድ እንደ አካባቢው ችግር እንደገና የሚለጠጥ ፍሌክሲብል የሆነ ማለት ነው የሚለጠጥ ፍልስፍና ወጥ አንድ ሆኖ ማለት ነው። የኢትዮጵያ ችግር የኢኮኖሚ ችግር ነው፣ የህዝቧ ኑሮ ችግር ነው። ያንን የሚፈታ አለማድረጉ ነው። ሮድማፕ ተጠንቶ ትንሽ እሱ እንዳለው ትንሽ መሻሻሎች፣ ስርዓተ ትምህርቱን መሬት ማውረድ፣ አካባቢያዊ ማድረግ፣ አገር በቀል እውቀቶችን መጨመር ተጀምረዋል። መልካም። ይህ እሱም ቢሆን አሁንም በሽምደዳ ላይ የተመሰረተ ነው። እሱም ቢሆን ብዙ መስተካከል ያለበት የመምህራን ስልጠና ላይ ትኩረት መሰጠት አለበት። እየተሰጠ አይደለም። የመምህራን እውቀት ስልጠና አይደለም የመምህራን እጥረት ሀገሪቷን ባዶ እያደረጋት ነው። በርካታ መምህራን የሉም። አሁን ያሉትም በተለያየ ምክንያት በእውቀት እና በክህሎት ጉድለት እየተማሩ አይደለም። ቴክኖሎጂን ስንጠቀምም ምንድን ነው አሁን ሱፐርቪዥኑ ራሱ የትምህርት ስርዓቱን መቆጣጠር ራሱ ይዞ የሚሄደው ምንድን ነው? በአማርኛ ምን እንደምላላቅም ኮምፕላይንስ ስታንዳርድ ወይም ኦኬ ስታንዳርዱ ሞልቷል ወይ ነው መቶች እንትን የሚለው የሆነ ብቃት ኖሮት የሀገሪቱን ችግር ይፈታል ወይ? ቴክኖሎጂውን መጠቀም ይችላል ወይ በአግባቡ? ነገ ቢመረቅ መሬት ወርዶ ህዝቡን ማገልገል ይችላል ወይ? የተማረበትን እውቀት መጠቀም ይችላል ወይ የሚል አይደለም። ተሟልቷል ወይ? ለምሳሌ በጣም የሚደንቀኝ ስርዓተ ትምህርቱን በወቅቱ ጨርሳችኋል ወይ? አስተማሪዎች ለመጨረስ ያጣድፉታል። በአንድ ቀንም አሁንማ ቴክኖሎጂ ተመቻችቷል። ይሄ ኤልሲዲ በአንድ ቀን አሯሩጦ ጨርሻለሁ ሁሉ ይችላል፣ ጨርሻለሁ። ስለዚህ ይሄ ሁሉ የተከማቸበት ስለሆነ ስር ነቀል ለውጥ አሁን የተጀመረው ሮድማፑ ከተጠና በኋላ የተጀመረው ነገር መጠናከር አለበት። የቴክኖሎጂ አጠቃቀማችን ደግመዋለሁ፣ ይሄንን ደጋግሜ ስነ ምግባር የተሞላበት ትውልዱ ስነ ምግባሩን አጠቃቀሙን ለምንድን ነው የምንጠቀመው ቴክኖሎጂን የሚል በደንብ መስረጽ አለበት። ግብረ ገቡ መኖር አለበት እዛ ውስጥ። መምህራኖች ራሳቸው በመጀመሪያ ማወቅ አለባቸው። አለበለዚያ ኤአይ ቻፕ ጂፒቲ እኮ ያለምን የተሳሳተ እውቀት ሁሉ ይሰጣቸዋል። ስለዚህ በስህተት ጎዳና ነው የምንጓዘው። የኢትዮጵያ ችግር ምንድን ነው? እውቀት አንጻራዊ ነው። በአሜሪካ የተፈበረከው እውቀት የተገኘ እውቀት ኢትዮጵያ ላይ ይሰራል ማለት አይደለም። በኢትዮጵያ ውስጥ የኢትዮጵያን ታሪክ አምጥተን ኢትዮጵያ እንዴት ነች? ሴናሪዮ ምንድን ነው? በአማርኛ መቼት ነው አብጅተን ያንን ወደ ኬዝ ቀይረን እውቀቱ ይኑር። ከዓለም መለየት አንችልም። የዓለምን እውቀት እንውሰድ፣ ግድ የለም። ግን በኢትዮጵያ በምን ያህል ይሰራል፣ የኢትዮጵያን ችግር በምን ያህል ይፈታል ብለን ውይይት በተማሪዎች መሀል በመምህራን መሀል አድርገን የኢትዮጵያን ችግር ነቅሰን ማውጣት አለብን። ስለዚህ ፕሮፌሰር አለማየሁ ያሉት መጀመሪያውኑ ገና መጨረሻ ላይ ደርሰን ኢምፓክቱን ከማየታችን በፊት የኤርቴክ መፍትሄዎችን ትምህርት ቤቶች ውስጥ ስናስገባ በምን ልክ ውጤታማ ይሆናል የሚል የመጀመሪያ ምርምርና ጥናት አስፈላጊ ነው የሚለው መሳል ነገር አቅርባለች። ስንጀምር ዲዛይን ማድረግ አለብን። ከዲዛይን ጀምሮ ነው መሄድ ያለብን። ከዲዛይን ጀምሮ መሄድ አለብን። ስላቀረብሽው ብቻ ሳይሆን ያሉትን ባሪየሮችም እንዴት ነው ኢንክሉድ አድርገሽ ነው አስበሽ ነው ዲዛይን ማድረግ ያለብሽ። ኤሌክትሪሲቲ ላለባቸው ችግር ላለባቸው ቦታዎች ወይ ደግሞ የኢንተርኔት ችግር ላለባቸው ቦታዎች የኦንላይን ፕላትፎርም ዲዛይን ማድረግ ነንሴንስ ነው። ምንም አይነት ኢምፓክት አያመጣም። እንግሊዘኛ በስነ ስርዓት ማውራት መረዳት መጻፍ የማይችል ማህበረሰብ ጋር እንግሊዘኛ ኮርሶችን ይዘሽ መሄድ ቫልዩለስ ነው። አካል ጉዳተኛ የሆኑ ሰዎች ጋር ሄደሽ የማይመለከታቸው ወይ ደግሞ ለምሳሌ ማየት የተሳናቸው ጋር ምንም ቮይስ እንትን ላይ ኤድ የሌለበት ምንም አይነት እንደዛ አይነት ፕላትፎርሞችን ይዘሽ ብትሄጂ ቫልዩለስ ነው የሚሆነው። ስለዚህ የሚመጡትን ፈንዶች እንዲህ አደረግን ብለን ሪፖርት ላይ ለማቅረብ ከመስራቱ ይልቅ በቃ ሪል ቦታው ላይ ታች ወርዶ ሰርቷል ወይ እሱ ነው ሜጀር ላይክ ስታንዳርድ መኖር አለ። ስለዚህ በዚህ ደግሞ ይሄንን ካነሳሽልን መረጃዎቻችንን ለማረጋገጥ በምን ልክ ነው የምንሄደው? እነዚህን የተሰበሰቡ ዳታዎች እውነት ናቸው ወይስ ከፈንድ ጋር ተያይዘው የሚመጡ ናቸው የሚለውን ለማረጋገጥ ምን አይነት መፍትሄዎችን መጠቀም እንችላለን? እውነት ለመናገር የመጀመሪያው ነገር ስታንዳርድም ያስፈልገናል።
ኢምፓክት አምጥቷል ብለን ስንል ምን ማለታችን? ብዙ ሰው ገብቶ ተምሮ ወጥቷል ጨርሶ ኮርስ ኮምፕሊሽን ተብሎ ሰርተፊኬት ወስዷል ነው ወይ? ኢምፓክት አምጥቷል ወይ ይሄ ነገር ስንል ስታንዳርድ ማምጣት አለብን። ከምን አንጻር አንድ ኮርስን ኢምፓክትፉል ነው ይሄኛው ለዚህ ስፔሲፊክ ታርጌት ኦዲየንስ ዴሊቨሪ ይደረግ ሲባል ምን ነገሮች ተካተው ነው የሚወሰድባቸው? ሶ ስታንዳርድ ከኖረን ኢምፓክቱን ሜዥር ለማድረግ ቀላል ነው ሆነስትሊ ስፒኪንግ እንደኔ ሀሳብ ማለት ነው። ስለዚህ ስታንዳርዱ ይቀድማል። ባለድርሻ አካል መኖር አለበት። ከዛ ደግሞ ሜዥር የሚያደርግበት ስታንዳርዶች ያስፈልጉታል። ስለዚህ ዳታም ኮሌክት ሲደረግ ኢምፓክቱም ኮሌክት ሲደረግ በዛ ልክ ነው ማለት ነው፣ በስታንዳርዱ ልክ። ለምሳሌ ላንጉጅ ባሪየር መኖር የለበትም፣ የቋንቋ ችግራቸውን ቀርፎ በትክክል ኮርሱን መረዳት አለባቸው የሚል ሜዥርመንት ካለን ምንድነው ኢምፓክቱን ሜዥር ስታደርጊ በዛ ልክ ነው፣ ምን ያህል ተረድተውታል በሚለው ልክ ይሆናል ማለት ነው። ስለዚህ ቤዚክ ነገሮች ወይ ደግሞ መቅደም አለባቸው የምንላቸው ይሄ ችግሮቹ እንዳሉ የኢንፍራስትራክቸር ችግሮች እንዳሉ ሆነው የሪሰርች ችግሮች እንዳሉ ሆነው ላይክ ሎንግ ተርም ሪሰርቾችን ምናምን ማግኘት ችግሮቹ እንዳለ ሆነው ግን መጀመሪያ የሚቀድመው ባለድርሻ አካል መኖር አለበት እንደኔ ሀሳብ። ከዛ ደግሞ ኢምፓክትን ሜዥር የምናደርግበት ነገር መኖር አለበት። አሁን ሚዛኑ ሰምሃው ተዛብቷል ብዬ ስለማስብና ከፈንድም አንጻር አይደለም ከተባለ ፈንድ የሚሰጠው አካል ምንድነው ሜዥርመንቱ? እንዴት ነው ሜዥር የሚያደርገው? ኦኬ ይሄ ነገር ሰክሰስፉል ሆኗል ይሄ ፕሮጀክት ከተባለ በምን አንጻር መለኪያችን ምንድነው? ስለዚህ ዶክተር ሮብሰን ቅድም በደንብ አንስተውታል። ይሄንን እዚህና እዛ የተበጣጠሰ ነገሮችን ነው ኢቨን ኢምፓክቶችን አሰስ ለማድረግ ስንሞክር የምናገኘው። አንድ ላይ የተቀናጀ የሆነ አካል ኃላፊነት ወስዶ ብድግ ብሎ እስቲ ይሄ ምንድነው ተብሎ ወይም የተስማሙበት የሜዠርመንት ነጥቦችን የመለኪያ ነጥቦችን ለማስቀመጥ ሁሉም አካላት የተስማሙበትን ሊዳኝ ወይም ሊያስተዳድር የሚችል አንድ አካልም ያስፈልገናል ማለት ነው እነዚህ ነገሮች ለማምጣት። ዶክተር ሮብሰን የሚጨምሩልን ይኖራል እዚህ ላይ? አዎ ምንድነው ይሄ ጉዳይ ናሽናሊ ባለቤት ሊኖረው ይገባል። ምናልባት ፉሊ ፍሌጅድ የሆነ ኢንስቲትዩሽን ሊሆን ይችላል፣ ወይ ደግሞ ምናልባት በትምህርት ሚኒስቴር ማዕቀፍ ስር ሊታቀፍ ይችላል። ምንድነው ግን በእኔ እሳቤ ይሄ ጉዳይ ስለፈለግሽ የምትቀርቢው ስላልፈለግሽ የምታዩ አይነት ነገር አይደለም። ይሄ ባይንዲንግ ነው። ምክንያቱም we are part in the parcel of the rest of the world። ስለዚህ እንደኔ ይሄ ስራ ራሱን የቻለ መስሪያ ቤት ይህንን ጉዳይ ኮች የሚያደርግ ሜንተር የሚያደርግ ከዲዛይኑ ጀምሮ ናሽናሊ አግሪድ አፖን ስታንዳርድስ ኢንዲኬተርስ ሊበጁለት ይገባል። ገና ወደ ስራ ከመግባታችን በፊት ማለት ነው። ከዚህ ፓኬጅ ምንድን ነው ኢትዮጵያ የምትጠብቀው? ዩሲ ከዛ ስንነሳ ነው እንግዲህ ስለ ዲዛይኑ ዩዘር ፍሬንድሊ ኢምቤድድ ወይስ አዶን ኢምፕሊሜንቴሽኑስ ኮንቲኒዌስ አሲስመንት እንዴት እናርገው ዋን ሾት ከሚሆን መጨረሻ ላይስ ምንድነው የምንጠብቀው? አሁን ፕሮፌሰሩ በተደጋጋሚ ያነሱት ነገር በጣም ደስ ያለኝ ነገር የሰው ብቃት የሰው ኤቲክስ ወሳኝ ነው። እዚህ ጋር ሁለት ነገሮች አሉ። ቴክኖሎጂ አጠቃቀማችን ኢትዮጵያ ውስጥ እኔ እስከሚገባኝ ማጆሪቲው የኛ ፕራክቲሽነርስ ቴክኖፎቢክ ነን። ሞባይል ኪዙ ውስጥ አለ፣ ለጥሪ ብቻ ነው የሚጠቀመው። ሌላው ፓርት ጭራሽ ሰው ማንካትም አይፈልግም ማጆሪቲው ኢቨን ኢንክሉዲንግ ፕሮፌሰርስ። ስለዚህ ከቴክኖፎቢያ ወደ ቴክኖፊሊክ ሰው እንዴት ይምጣ? ካፓሲቲ ቢልዲንግ ያስፈልጋል። ትሬኒንግ፣ ሪትሬኒንግ፣ ኤጁኬተርስ ስፔሻሊ ዩኒቨርሲቲ ፕሮፌሰርስ እዚህ ዩኒቨርሲቲ አካባቢ የሚያስተምሩ መምህራንን በደንብ ማብቃት፣ ትሬን ማድረግ፣ ሃንድ-ኦን የሆነ ትሬኒንግ ያስፈልገናል። እንደውም በዚሁ በኤርቴክ ፕሮግራማችን በተደጋጋሚ የምናነሳው የትምህርት ስርዓት ውስጥ ቴክኖሎጂን እናስገባ ሲባል መምህራን ጋር ያለ ስጋት ሹር አንቀሳቃሹ አስተማሪው ነው። ሺህ ጊዜ ጎልደን የሆነ ኮርስ ዲዛይን አድርገሽ እዛ ውስጥ ብታስገቢ it doesn't make sense። ትልቁ ነገር በተኑ አስተማሪው ጋር ነው።
ስለዚህ ዶክተር ሮብሰንም እንደሚሉን ባለድርሻ አካላትን ከማሳተፍ አንጻር ትልቅ ሚና መጫወት ይኖርብናል። እንደው ሰዓት ቢኖረንና ትንሽ የማክልበት ተማሪው መምረጥ መቻል አለበት። አሁን የፕሮፌሰሩን ሀሳብ እኔ በዚህ ነው የሚቋጫት። የመምረጥ ካፓሲቲ ለመምረጥ ብቃት፣ ይሄ ከታች ጀምሮ የበቃ ሰው ያስፈልገናል። አሁን ኢትዮጵያ ውስጥ ተማሪው የበቃ ነው ወይ? ስለዚህ አድማጮቻችን እናንተስ ምን ትሉናላችሁ? ሀሳብ አስተያየቶቻችሁ ልትልኩልን ትችላላችሁ። በተለይም ደግሞ በትምህርት ዘርፍ ውስጥ ቴክኖሎጂን ስናስገባ የሚገጥሙን መሰናክሎች ምንድን ናቸው የሚለውን በአጭር የስልክ መስመራችን በአጭር የጽሁፍ መልእክት ልታደርሱ እንችላላችሁ። 0952333331 ስልክ ቁጥራችን ነው። ሰዓት ቢኖረን ብዙ ብንወያይ ቆንጆ ሀሳቦች እየተነሱ ነው የነበረው። ከሰዓት እጥረት የተነሳ ግን እዚህ ጋር ውይይታችንን እንቋጫለን ማለት ነው። አብራችሁ ቆይታ ያደረኩት ረዴት መሻ ነበርኩኝ። እንግዶችን እጅግ አመሰግናለሁኝ። መልካም ጊዜ ይሁንላችሁ። በሚቀጥለው ፕሮግራም ደግሞ እንገናኛለን። ኤርቴክ ማንዴስ የማስተርካርድ ፋውንዴሽን ከሸጋ ሚዲያና ቴክኖሎጂስ ጋር በመተባበር በየወሩ የሚያቀርበው የሬዲዮ ፕሮግራም